እኔ ይሄንን በምን አውቃለሁ? ምናልባት የምጠረጥረው ሰው ካለ በሚል ነው። አንተ ነህ እኮ ሰራተኛ እንጂ ጓደኛ ያለ። የግድ እኔ እሱ ሚስጥር የማወቅ ግዴታ የለብኝም። አቶ በቃሉ ትንሽ ተረጋጋና እንነጋገር። ከዚህ በላይ እንዴት ልረጋጋ? አባዬ እየተቆጣህ እኮ ነው። ተረጋጋ። የኔ ልጅ በአንተ ፊት እንዲህ አይነት ነገር መወራት ነበረበት? ምን ችግር አለው አባዬ? አንተ እኮ ምንም አታውቅ፣ ገና ትንሽ ልጅ ነህ። እንዴት ነው በአንተ ፊት ስለ ሞት የሚወራው? አባዬ ልጅ አይደለሁም እኔ ብዙ ነገር አውቃለሁ። ይቅርታ አቶ በቃሉ፣ ያው በነገራችሁ አልግባና ወደኛ ጉዳይ እንመለስ። እሺ ምንድን የተለየ ሰው እንደሆንክ ታውቃለህ? ማ እኔ? አዎ አንተ። ምን እያልሽ ነው ሰላምዬ? እያመረኝ ነው እኮ ቅዱሴ፣ በጣም ልዩ ሰው ነህ። እንዴት? ሰሞኑን ስለአንተ ብቻ ነበር ሳስበው የከረምኩት። ሰሞኑን ብቻ? እየቀለድኩ አይደለም። እሺ እስኪ ንገረኝ፣ ምን አስበሽ? አስቤ ግን ምን እንደተረዳው ታውቃለህ? እስኪ ንገረኝ፣ አስበሽ ምንድን ነው ያገኘሽው? በቃ በጣም የተለየ ሰው እንደሆንክ ነው የተረዳሁት። ሰላምዬ፣ ከሙገሱ ይልቅ ግን ምክንያቱ ቢቀድም ደስ ይለኛል። ቅዱሴ፣ ያሳለፍኩትን ህይወት ስትሰማ ወዲያው ትርቀኛለህ ብዬ አስቤ ነበር። የምን ታሪክ? ቅዱሴ አትቀልዳ። እውነቴን ነው። የምን ታሪክ? ቅዱስ በእናትህ አትቀልድ። ይሄ ያለፈ ፍቅረኛ ነበር ምናምን ያልሽውን? አዎ። ቆይ ረስተኸው ነው? ሰላምዬ፣ እሱም ማስታወሳው ምን ይጠቅማል? ቅዱስ ላርግ ብለህ ነው? ዝግጅት እኮ ነው። እኔ የምልሽ ዝግጅቱ ግን ከምን ደረሰ? ጥሩ እየሄደ ነው። ያው በተያዘው ቀን መሰረት ቀጣይ እሑድ ሽማግሌዎቹን ትልካለን ማለት ነው። እንደዛ ግን ይሻላል ብለሽ ነው? ይሻላል ብለሽ ነው ማለት? ማለቴ እሑድ ይምጡ? አዎ። አንተ ለምን ቅር አለ? አይ ምንም። እንደተጨነክ መጀመሪያም ገብቶኝ ነበር። አልተጨነኩም እኮ። ልትነግረኝ ካልፈለግ ተወው በቃ። እኔ ላለመናገር ሳይሆን እኮ ላስጨንቅሽ ስላልፈለግኩ። በዝምታ ከምቀጣ ነግረኝ ብጨነቅ ይሻለኛል። ያን ያህል እኮ አስቸጋሪ ነገር አይደለም። እዝራ ንገረኝ እያልኩ እኮ ነው። አባዬ ትንሽ በሀሳብ ተወጥሯል፣ ለዛ ነው። ምን አይነት ሀሳብ? ምንም፣ ያው የስራ ጉዳይ ሆኖ እና ሽምግልናውን የሚያሰናክል ነገር ነው? እርግጠኛ አይደለሁም። እዝራ እየቀለድክ ነው እንዴ? በአባቴ ከመቼ ወዲህ ነው የምቀልድ? እኔ እናውቃለሁ። ለማንኛውም ከአባቴ ጋር ቆየባቸው ጊዜያቶች የቤተሰቡን ችግር ቤተሰቡ የገባበትን ውጥንቅጥ ስለተረዳ ጠላቶቹ ቤተሰቦች በጠላቶቻቸው ተከበው እያየው ዝም ማለት አልችልም ብሎ ከወይዘሮ ሚለት ጋር ወጥቶ ስላየው አንተነህ ማን እንደሆነ መጨረሻ ላይ እንግዲህ ግንባሩን ብሎ ልብሱን ጓዙን ጠቅሎ ወደ ክፍለ ሀገር ሄዷል ማለት ነው። በዚህ ምክንያት እንግዲህ አንተነህ መገደሉን የድርጅቱ ሰዎች ሰምተዋል። ከሰሞን በኋላ ለአቶ በቃሉ ደውለው አንተነህ እንደሞተ ነገሩት። እሱም በዛ ምክንያት ደንግጦ ወዲህ ወዳ እየተሽከረከረ እያለ ቤት መጣች ማለት ነው። ቀጥታ ሰተት ብላ ወደ ሳሎኑ ገባች። እናም ጭራሽ ደግሞ ቤት ድረስ መጣሽ ወይ ቀኝ እጄን ካስገደልሽ በኋላ ብሎ አንገቷን አነቃተኝ። ያው እሷም የመጣችው በእርግጥ እሱን ለመጠየቅ ነው። ምክንያቱም 100% እርግጠኛ ናት አንተ ነው ያስገደልከው አንተነህ ከአንተ እጅ አልፈን ብላ ስላለችው እሱ ደግሞ አንቺ ከወይዘሮ ሜላት ከተመካክረሽ ነው ያስገደልሽው እየተባባሉ እርስ በርሳቸው እየተጠቋቋሙ ይገኛሉ። እናም አቶ በቃሉ ቤት ውስጥ ተጨንቆ ስለነበረ ልጁ መጥቶ ምን ሆነ ነው አባዬ ብሎ ጠየቀው። እሱም አንተነህ እንደሞተ ነገረው። በጣም ነው የደነገጠው እዝራ፣ ምክንያቱም ያውቀዋል ከዚህ በፊትም ተገናኝተው ነበረ። እናም ሚዜው እንዲሆን ሁላ ይፈልግ ነበር። አሁን ላይ ግን እንደዚህ በድንገት መታመሙ ሳይሰማ መሞቱን ስለሰማ በጣም ደነገጠ። ለምን ትደነግጣለህ? በቃ ባሞት ጥሩ ነበር፣ ከሞተ ሞተ ነው፣ አንተ ራስህ ላይ ነው ትኩረት ማድረግ ያለብህ ብሎ አባቱ መከረው ማለት ነው። በሌላ በኩል ቤትሻ ከቤት እየወጣች መንገድ ላይ ሰላም ወይዘሮ ሜላት አገኘቻት እና ወደ ልትሄጂ ነው ብላ ጠየቀቻት። እግሬ ወደ መረኘት እንደሚሄድ ራሱ አላውቅም ብላ ያንተነህ መሞት ነገረቻት። ወይዘሮ ሜላትም እንዴት ነው የሞተው ማን የገደለው ብላ ስትጠይቃት እኔ ምንም የማውቀው ነገር የለኝም፣ የድርጅቱ ሰዎች ናቸው ጓደኞች ናቸው ደውለው እንደሞተ የነገሩኝ፣ አሁን በምን ምክንያት እንደሞተ ገና አላጣራውም ብላ ሄደች እና በዚህ ምክንያት ወይዘሮ ሜላት ተጨንቃለች። ምክንያቱም ከቤተሰቦቿ አባል አንዱ ገሎት እንዳይሆን በተለይ ደግሞ ባሏ ገሎት እንዳይሆን ብላ አስባለች ማለት ነው። እሱም ስትነግረው በቃ አንተነህ መሞቱን ሰምተሃል ወይ እና ብላ ስትነግረው በጣም ደነገጠ። ቢያንስ እንኳን በቃ ተረጋጋ እንጂ
ሰው መሞቱን ስትሰማ የመጀመሪያ እኔ ስትለው እንዲያው ሰው እኮ ነው የሞተው እንዴት ነው ማልደነግጠው ብሎ ከዛም ጠየቀችው። አንተ ነህ የገደልከው? ያው በተደጋጋሚ ስዝት ነበር በቤተሰቦች የመጣብህን ደግሞ እንደማትለቀውና አውቃለሁ። ስለዚህ አንተ ነግረኸው ከሆነ ምንም ነገር ሳትደብቅ ንገረኝ እና እኔ ምንም አልፈርድብህም፣ ግን ማድረግ ያለብን ነገር እንድናደርግ ንገረኝ ሲላል ሜሉ ሙች በጭራሽ እኔ ያልገደልኩትም እኔ የፈለገ ነገር ቢያጠፋ ነፍሰ ገዳይ አይደለሁም ብሎ ምሎ ነገራት። እሷም እርግጠኛ ሆነች። ከዛም አቶ በቃሉ እንደገደለው ነው እርግጠኛ የሆኑት ማለት ነው። በሌላ በኩል ወይዘሮ ሜላት ልጇን ለመዳር እንግዲህ ሽር ጉድ እያለች ነው። ሀናም ፍቅረኛዋን ለቤተሰብ አላስተዋወቅም ብላ ነገር ግን ለያሲር ለማስተዋወቅ አስባለች። እናም እንደምታስተዋወቅ ማስተዋወቅ እንደምትፈልግ ነገረችው። እሱም ባይፈልግ እንኳን እሷን ደስተኛ ለማድረግ ፈቃደኛ ሆነ። ሁለታቸውም ተቀጣጥረው ተገናኙ። ከዚህ በፊት ከእዝራ ጋር የተዋወቁ ነበረ። በእርግጥ ድጋሚ ሲገናኙም ያው እንደ አዲስ ነው ሰላም የተባባሉት እና ከዚህ በፊት እንደሚተዋወቁ እንደውም እዝራ እንኳን ደስ አለህ አሸንፈሃል፣ ሀኒቾን የመሰለች ሴት በማግኘት እድለኛ ነህ ብሎኛል ብሎ ሲነግረው አዎ ብየዋለሁ፣ አሁንም ደግሜ ብልህ ደስ ይለኛል ብሎ ሀኒቾን በማግኘቱ በጣም እድለኛ ሰው እንደሆነ እየነገረው በዛ ምክንያት እያወሩ እያለ ቤት የደወለችለት ለእዝራ እሷም ደውላ አባቷ በጣም እንደምታስበው አይነት ጥሩ ሰው አይደለም፣ አባት በጣም መጥፎ ሰው ነፍሰ ገዳይ ነው፣ ስለዚህ እዝራን ያስገደለው ማለት አንተነህን ያስገደለው እሱ ነው፣ እህቴንም አስጠፍቷታል ብላ ስትነግረው በጭራሽ ስለ አባቴማ መጥፎ ነገር እያወራሽ እዚህ ቁጭ ብዬ አንቺን አላዳምጥሽም፣ በጭራሽ አባቴ እንደዛ አያደርግም ብሎ ጥሏት ሄደ። ነገር ግን እሷን እንደዛ ቢላትም አባቱን ሄዶ ጠይቆታል። እውነቱን ንገረኝ፣ አንተ ነው ወይ ያስገደልከው? አንተ ነህ ወይስ አይደለህም ብሎ ሲነግረው በጭራሽ እኔ ማንንም ወሬ እየሰማህ እንዴት ታምናለህ? እኔ ያንተ አባት ነፍሰ ገዳይ አይደለሁም በጭራሽ ብሎ እርግጠኛ ሆኖ ነገረው ማለት ነው። በሌላ በኩል ሰላሚና ከቅዱስ ጋር ድጋሚ ተገናኝታ እንግዲህ ስላለፈ ህይወቷ በጣም እያስጨነቃት ነበረ። ጸባዩም ይቀያየራል። አሁን ላይ ለቤተሰብ በመናገሯ በትንሹ ደስተኛ ናት፣ ቢያንስ አትጨነቅም። ድጋሚ ደግሞ ወደ ፍቅር እየገቡ ስለሆነ ከቅዱስ ጋር እውነቱን ተናገረች። ያለውን ነገር እዚህ በፊት ፍቅረኛ እንደነበራት አርግዛን አስወረዳ እንደነበርና ፈቃደኛ ከሆን ካውቀህ እንድትገባ ነው ብዬ ነው። እሱ ግን ምንም ችግር የለውም፣ እኔ በባለፈው ህይወቴ ለጽዮን ብዙ መከራ ብዙ ስቃይ ከፍያለሁ እና እሷን ረስቻታለሁ። አሁንም እኔ የራሴን ያለፈ ህይወቴን መርሳት ከቻልኩ ያንቺንም መርሳት አያቅተኝም። ስለዚህ በባለፈው ህይወትሽ እኔ ምንም አልወቅስሽም ብሎ ተቀብሏታል። በዚህ ምክንያት በጣም ደስተኛ ሆነ። ፍቅረኛው መሆኑን አረጋግጣ ለእናቷ ነግራታለች። እናቷን በጣም ነው ደስ ያላት። በተለይ ደግሞ ያለፈ ታሪኳን ነግራ ስለተቀበላት ሁሉ ነገር ስትነግራት እናቷ ምን አይነት የተባረከ ልጅ ነው፣ በቃ ሰርጉም ከሀኒ በኋላ ይሰረጋል ብላ በጣም ደስ ብሏት ተናገረች ማለት ነው። እናም ሰላሚና አንተነ መሞቱን ስለሰማች አንተነን ግን የገደልሽው አንቺ ነሽ ወይ እንደማይ ብላ ጠየቀቻት። እሷም በጭራሽ ነው ያልገደልኩትም፣ እኔ አሁን ላይ በልጄ ሰርግ በጣም ቢዚ ነኝ፣ ሌላ ነገር ላይ ትኩረት ማድረግ አልፈልግም፣ ስለዚህ ነው ያልገደልኩትም ብላ ነገረቻት ማለት ነው። ምክንያቱም ድጋሚ እስር ቤት እንዳትገባባት ስለምትፈልግ እናቷ በቃ በጭራሽ ነው ያልገደልኩትም ብላ እርግጠኛ ሆና ነገረቻት ማለት ነው። እና ያንተነህ ገዳይ እስካሁን አልታወቀም። ድማሙም ስራውን ሰርቶ ሁሉ ነገር ጥሎት ተመልሶ ወደ ቀየው ተመልሶ ሄዷል። ሀኒቾም የምታረገው ነገር በጣም ራስ ወዳድነት ስለተሰማው መጥቶ ተምቹ በጆሮ ጉዳይ እያናገራት ነበረ። አንቺ ግን ምን እያደረግሽ ነው? ቆይ ለምንድን ነው እዝራን ከጆሮ ጋር ያስተዋወቅሽው አለች። ምን ችግር አለው? ወንድሜ ስለሆነ ማስተዋወቅኩት አለ። ወንድምሽ አይደለም እሱ። ቢያንስ እንኳን አንቺ ለሱ ስሜት መጠንቀቅ የለብሽም። እሱ ሲጀመር እዝራን ማግኘት ፈልጎ ይመስልሻል እንደ ያገኘው ላንቺ ብሎ ነው። ስለዚህ አንቺ አሁን ለምሳሌ በጣም የምትወጂው ልጅ ፍቅረኛውን ላስተዋውቅሽ ቢልሽ ምን ይሰማሻል? ለእሱም ቢያንስ ምንም ነገር እንኳን ባደረጅ ለስሜቱ ተጠንቀቂለት ብሎ ነገራት። እሷም በእርግጥ መጨረሻ ላይ ትክክል እንዳላረገ ገብቶታለኝ፣ ማለት የሆነ ስህተት እንደሰራሽ ገብቷታለኝ። አቶ መስፍንም አቶ በቃሉን ለማግኘት ሄዶ ነበረ እና በጣም ጨካኝ አረመኔ ሰው እንደሆነ እየነገረው ነበር። እሱ ግን ምንም አልመሰለውም። እኔ አሁን ሰው ስበላ ሰው ሲያናግረኝ አልወድም ሂድልኝ ብሎ አባሮ ላከው እና መዛ ስለሄደው ወይዘሮ ሜላትም የት ሄደ ነው ብላ ስጠይቀው እሱ ጋር ሂዶ እንደሆነ ነገራት። አሁን ላይ በቃ እንደዚህ ችግር ውስጥ እንድትገባ አልፈልግም፣ ምክንያቱም
የሀና ሰርግ እየደረሰ ስለሆነ ምንም ችግር ውስጥ መግባት አንፈልግም። ጉዳያችን ከጨረስን በኋላ ግን እኔ ራሱ ቢሆን አልለቀውም ብላ ዝታበታለች ማለት ነው። እና እስከ መጨረሻ እንግዲህ ሁሉ ነገር የጠቆመው ወደ አቶ በቃሉ ነው። ቁጭ ብለው አንድ ላይ እየተነጋገሩ ባለበት ሰዓት ከልጁ ጋር ፖሊሶች በሩን አንኳኩተው መጥተው ሊወስዱት ነው። እና አቶ በቃሉ ቢታሰርና ለትንሽ ጊዜ እስር ቤት ቢማር በጣም ደስ ይለናል።